ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝዝት ትርፍ ትርፍርፍ ይበልልን በያላችሁበት። የአላህ እዝነት አይለያችሁ። እንዴት ናችሁ? ሰላም ናችሁ? ተጠፋፍተናል። ያው ተጠፋፋንም አልተጠፋፋንም እናንተ አይታችሁ ሼር አታደርጉ፣ ሰብስክራይብ አታደርጉ፣ ላይክ አታደርጉ። ላይክ ሼር ሰብስክራይብ አድርገው። አረባ አገር ሊገባ ነው። እስቲ አገር ሞቅ ደመቅ ሸብረቅ ብዬ ጥሩ ጥሩ ሰዎችን ፈልጌ እንደሚሰራ እርግጠኛ ነኝ። ያኔ መልክ ይስጠን እንጂ ሙያ ከጎረቤት የሚባል አባባል አለ። እኛ ምን አገባን? ሌላ ውሸት እንደሚዋሽ እኛም ገብተን እንዋሻለን። ሌላው እንደሚያለቅስ እኛም ገብተን እናለቅሳለን። ምን አባቱ እንትን ሀቅ ብሎ ማውራት ነው። ከላስ አሁን ሚዲያው በአጠቃላይ እኮ ውሸት በውሸት ማጭበርበር ከላስ ሁሉም ውሸታም ሆነ፣ ሁሉም አጭበርባሪ ሆነ። እኔ ትክክለኛ ዩቱብ የለም፣ ትክክለኛ ዩቱብ የሚሰራ ሰው የለም፣ ትክክለኛ የለም። ድሮ አለ ነበርኩ፣ እውነት ነበር የሚመስለኝ እኛ የሆነ ጊዜ የሆነ ጋዜጠኞች በአባታ እንደዚህ ልጁ ተደርጋ የእንጀራ እናት እንደዚህ አድርጋ በዚህ ገብቶ በዚህ ወጡ ልጅ አባቱን ፓራላይዝ አረገ የሆነ እንትን ንብረት ለመውረስ ብሎ የእናታን ቤት ከአረብ ሀገር የተቃጠለችበትን ባሌን የገዛልኝ ብላ ልጅ ወረሰች። ያ ሁሉ እኛ የሆነ ሰዓት ወላሂ ጭንቅላታችን ሊዞር ነበር። በዚህ ሁሉ ድራማ አምነን ማለት ነው። ያው መከታተል ብዙ ማየት ምን ማለት ድራማ እንደሆነ አንዳንዶቹን አትፍቷቸዋል ከሚዲያ የሚሄዱ አሁን እንደዛ ጭንብላቸውን ሸፍኖ ምን በእንደዛ አይነት የሚመጡት እኔ አስለን ራሱ ስክሮን አድርጌ ነው ማልፈው። እንትን አይደለም በደንብም አልከታተላቸውም። ሲቀጥል ደግሞ ዩቱበሮቹም ደግሞ እውነት ነበር የሚመስለኝ። እውነት እኔ በእንትና ማነው ቸሩ የሚባል ዩቱብ ነበረ። እሱ የሆነ ሰዓት የተንቢን ለመፈመስ ነው ለካ አፈቀርኩኝ አበትኩኝ አዋሳ ሄዶ መሬት ላይ ተንከባሎ ምን ብሎ እብት ነበር ያለው። ከዛን ጊዜ ጀምሮ ነው የዩቱበሮች ውሸታም እንደሆኑ ያወቅኩት። እኔ የፈለገ ነገር ቢሆን ውሸት አላወራም። ውሸት እንደሆነ ራሱ እኮ እዛው እንትናቸው እኮ ከፊታቸው እኮ ታነባላችሁ። አሁን ትናንትና ልጅ ቶፊቅ እና ሶፊ የለቀቁት ቪዲዮ የሆነ ጓደኛ ሚስቱ ወልዳለች እንደዚህ ዝግጅት አለ እንሂድ። ከዛ በኋላ ቆይ ቪዲዮ እየቀረጸ ቪዲዮ ግዴታ ማቅረጽ አለ። ለብሰሽ ውጪ እንትን ሮጣ ትገባለች፣ ሄዳ ትገባለች። ቆይ የሆነ ነገር ቅረብኝ፣ ቆይ የጆሮ ቄጥ፣ ቆይ የእጅ ማድሬሽ፣ ቆይ ሰዓት ማድሬሽ፣ ያ ሁሉ ከፊት ያስታውቃል። መጨረሻ ላይ በደንብ ፋ ብላ መታለች፣ እንዲህ ብላ መታለች። በቃ እሺ አንቺ አትሂጂ የሆነ እንዴ አስደን ከፊት ራሱ ያኔ እንዴት አንድ ሰው እየተቀረጸ እየቀረስካት እንትን እያለ ተነጋግራችሁ እንደሚሰው ሰውን ፋራ ጅል እድሜ ልካችሁን አታደርጉ። እድሜ ልካችሁን ፋራ ሰውን ታደርጋላችሁ። ለነገሩ ጅሎች እኮ ነው ስላሉ ኧረ ቶፊቅ እንደዚህ አታደርጋት፣ ኧረ ሶፊ እንደዚህ አይገባትም ስለሚሉት ጅሎች ስላሉ እኮ። ሲቀጥል ደግሞ ዛሬ እማመጨቤ ትንሽ ላስላስ አድርጋት፣ ያው ድሮም ላስላስ አደርጋታለሁ። ጎበዝ ናት፣ ጀግና ናት። አንድ ሰው ደግሞ ሳይቸግረው አይደለም ወጥቶ የሚያለቅሰው በድሎ ያ ውሸ እንትንም ያ አንድ ሰው ካላለቀሰ ባይራሪ አይወጣለትም። በእነሱም እኮ አይፈረድባቸውም። የሆነ ነገር ጣል ካላረጉ የሆነ ዝርክርክ ብሎም ቢመጡ የሆነ ለምን ዝርክርክ አልሽ እንደዚህ ሆንሽ የሆነ እንትንም ብላ ስትመጣ አሁን አረፋ ጊዜ ይሄ ከአረፋ በፊት የሆነ የተቀየ እንትን የቀረጸሽው ቪዲዮ ይሆናል። ለአረፋ እንደዚህ ስትል ነበር። ግን ማልቀሱ ምን አመጣው? ማልቀሱ ምን አንዳንዴ አዎ የዋህነት ገደል ያስገባል። የዋህነት ከኔም ጀምሮ የዋህ መሆን ብዙም የሚጠቅም ነገር የለም። አይጠቅም መስለን ራሱ ቢያንስ በዙሪያችሁ ያለ ሰውን ታጡበታላችሁ። ሰው ያገኝበታል ይባላል፣ ሰው ወዳጅ ያፈራበታል ይባላል እንጂ የዋህነት ጠላት ነው የምታፈሩበት። ጠላት በዚህን ጊዜ አስነራሱ ከመጀመሪያም እኔ አሁን የሚቀናው ጨካኝ ሆኖ በተፈጠረ ሰው ከላስ ለራሱ ብቻ ከላስ ምንም የፈለገ ነገር የራሱ ጉዳይ ገደል ይግባ ብሎ የጨከነ ሰው። ጨካኝ መሆን ማለት ሰውን ያለ አግባብ መመደል፣ ሰውን ያለ አግባብ የሆነ ነገር ማድረግ ሳይሆን ከራስ ያዘውን ይዞ እንትን ማለት የሆነ አብዝቶ ሩህ መሆን ገደል ያስገባል።
በጣም ሰውን ታጡበታላችሁ። አሁንማ መጨቤ አንዳንዴ ውሃ መሆኔ ለዚህ የበቃኝ አካውንቴም ውስጥ ያለው ብር ወሰደብኝ የልጅ አባት ምናምን ብላ ነው እያለቀሰች ያለው። እኔ እስካሁን ከማን ነው ከቢኒያም ጋር ተለያይተሽ ስትኖሪ አንቺ ስታለቅሽ ሰው እሱ ሲያለቅስ ነው እስካሁን ያየ ነው። እንደውም አንቺ ልጅ ይዘሽ ውሸትን ብታወሪ ድራማን ብትሰሪ እስካሁን ልጆች ከአንድም ሌላም ልጅ ደገምሽ። በአንድም በሌላም በሐራም ሆነ በሐላልም ሆነ ደግመሻ ልጆችሽን አላህ ያሳድግልሽ። እንኳንም አንዷን ልጅ ባዷን ላስቀራሻት። እሺ የሆነ ጊዜ ደግሞ ቪዲዮ ስትሰሩ የተናገራችሁን ነገር ተመልካች እኮ ያያል እኮ ሁሉንም ነገር። አሁን ምን አልሽ? ስልኩን ውስጡ ገብቼ ሳይ ሚሴጅ አየው መቼ ነው የምትመጪው ምናምን ብሎ አንድ ዱባይ ፍቅረኛ የመጀመሪያ ፍቅረኛ ያለችው ከሳ ጋር የተጻጻፈውን አየው ነው ያልሽው። አንቺ ደግሞ ከዚህ በፊት ምንድን ነው ያልሽው? ይሄ የፈረደበት ቦሌ ይሄ ቦሌ ስንቱን አጋባል ስንቱን እዚህ ኢትዮጵያ ውስጥ ያለው ከውጭ ሀገር መጣ ብላችሁ ነው ሄዳችሁ እንትን የምትሉት። ከውጭ ሀገር መጥቶ ነው ፍቅረኛ ምናምን ብለሽ አበባ ሄደሽ ከውጭ ሀገር እንደመጣ ሆነሽ ነበር የተቀበልሽው። አሁን ሀገር ውስጥ ሆኖ ፍቅረኛ ዱባይ እንዳለችው አንድ ስትናገር ከዚህ ፊት የተናገርሽውን የሆነ ቪዲዮ ስትሰሪ ደግሞ እስኪ ምን ያመልጠኛል ምንስ አምልጦኝ ከአንደበቴ ይወጣል በሉ ሁላችሁም ዩቱበሮች ሁላችሁ። እኔ ከውጭ ሀገር መጣ እንደዚህ አረገኝ እንደዚህ አረገኝ ብለሽ ሰርፕራይዝ አረገኝ ብለሽ ይሄ የፈረደበት ቦሌ ሻንጣ አለ ማድሬ ካላስ ከአረብ ሀገር ሄደ ሻንጣ አለ እሱን ትነዱትና ትሄዳላችሁ። መጣ ከአረባ መጣሽ ከአረብ ሀገር ነው የምትሉት። ሄዳለሁ አረብ ሀገር ነው የምትሉት። ሄዳለሁ ውጭ ሀገር ነው የምትሉት። ያው ድራማው ማለት ነው። እኔ አትስሪ አይደለም ሰርተሽ ልጆችሽን አላህ አንቺንም ለእናትሽ ደግሞ ጎበዝ ጀግና ልጅ ነሽ። እናትሽን ቤተሰብሽን ማስደሰት ትፈልጋለሽ። ማንንም አትለይም በፋሚሊ። ስለዚህ አንቺ አሁን ይሄ ያቀረብሽው ሰውዬው ባልም ይሁን ምንም ይሁን ለጊዜ የቪዲዮም ባል ይሁን የሚዲያም ባል ይሁን የምንም ባል ይሁን ለጊዜው ከላስ ተቀራርባችኋል። የልጅ ሰርታችኋል። ብዙ ቪዲዮችን እንትን ብላችኋል። እውነተኛ ነገር ከሆነ እኮ በውስጥ ማውራት እኮ ነው። እሺ በውስጥ እሺ ለቪዲዮም ይሁን ተባለ። እሺ ቪዲዮም ያው ልስራበት ቫይራል ይወጣልኛል ካልሽ ደግሞ ከዚህ በፊት ያወራሽው ውሸት እንትን ያመልጣል። ከዚህ በፊት ሄጄ ቦሌ የተቀበልኩት ከውጭ ሀገር ነው ያልሽው። ከአረብ ሀገር ይሁን ከየት ሀገር ይሁን ከአውሮፓ ይሁን ከአሜሪካን ይሁን አንቺን አፍቅሮ ከንፎ እንደመጣ ነበር ያው ዘይማ መጨቤ ምን ሰራህ እንደ ታሳዝኛለሽም ታናጅኛለሽም። ከላስ አሁን ቢኒያም ነበር እያለቀሰ እየመጣ ያለ ከተለያያችሁ ጊዜ ጀምሮ ቢኒያም እያለቀሰ አንቺ ራስሽን ፋ ብትን እያረግሽ እሱ ይሄው ቆሞ እያለ አንቺ ሌላ ባል አገባው ወለድኩኝ ብለሽ ልጅ ይዘሽ መጣሽ። ስለዚህ እንደውም አንድ ሰው ከተፋታ ወንዱ ነው የሚቾክለው እንጂ ሴታ አትቾክልም። እሱንም ከላስ ይሆን ብሎ ቤተሰቡ ምንም ተመልካችም ተቀበለ። ምን አማራጭ አለ? ስለዚህ አሁን ደግሞ ያረፋው ደግሞ እየሳቃችሁ እየፈነዳችሁ ብስምላህ ያዙኝ ልቀቁኝ ስትሉ ነበር። የሆነ ቀን ትስቃላችሁ፣ የሆነ ቀን ታለቅሳላችሁ፣ የሆነ ቀን እኔ የፈለገ ነገር ቢሆን ለሚዲያ ማስለቅሶ ወይ መቼም አላሳይ መቼም እያንዳንዱ እኮ ምንም ነገር እየሳቀ ውስጡ እኮ የሚቃጠል ስንቱ ነው ያለው። ቤት ይቁጠረው። ግን ማልቀሱ ምን አመጣው? ስንት የሚወድ ስንት የሚጠላል። ስለዚህ ክሩነትን ማመጨቤ አታልቅሺ። ልጆችሽ ደግሞ አላህ ያሳድግልሽ። አንቺ ደግሞ ለእናትሽ ጎበዝ ጀግና ልጅ ነሽ። ሰራሃ እኔ እናትሽን በደንብ አድርገሽ እንትን እንደምትይለን ያኔ ከሚዲያ ከካሜራ ፊት ለፊት በደንብ እንደሚረጃ ያኔ አንቺ ነሻ ያለሻት የሚንም የሳርም የለም። ካላስ የመጀመሪያ ልጅ ደግሞ በወንድም የመጀመሪያ ልጅ በሴትም የመጀመሪያ ልጅ ሁሉ ኃላፊነትና ነው ሁሉ ነው የሚወጥቅባት። ስለዚህ አንድ ሰው ደግሞ ረተሽ ሰው ጄዛውን እኮ ያገኛል። ሰው የዘራውን አይደለም የሚያጭለው። አንቺም የዘራሽውን እኮ ታጫለሽ ነው ታጫለሽ። ያኔ ሰው ያልዘራውን አይደለም ሄዶ የሚያነሳው። ስለዚህ አንቺም ነገ በልጆችሽ ታገኘዋለሽ ነው ማለት ነው። አንቺ እናትሽን በሁሉ ነገር ያው እንትን ከዚህ በፊት
ታማለች ብለሽ እንደገና አሁንም ልብሱ እያጠበሽ ልብሱ አታጥቢብኝም ብለሽ ብዙ ነገር አው ለፍተሻል። የአረብ ሀገርን ለፍተሻል። አገር ላይ ገብተሽ ለፍተሻል። የሆነ ተቀምጠሽ ተደላድረሽ የተቀመሽበት ጊዜ አላየሁም። ሰራሃ የወንዱንም የሴቱንም በስራ ጠንካራ ነሽ፣ ጎበዝ ነሽ። ስለዚህ ምንም ማልቀስም ምንም የለብሽም። ከላስ አንቺ ዋናው እንዴት ነው ሰው ይጉዳሽ። መጎዳትን የመሰለ ነገር መገፋትን የመሰለ ነገር የለም። ከተገፋሽ በቢኒያምም ከተገፋሽ ወጥቀሽ አትወጥቂም። ይሄም ሰውዬው ትክክለኛ ባልሽ ከሆነ እኔ አልጃጃልም ብዬ ከንፈር እኔ ከላስ ሁሉ ሰው ውሸታም ነው ለኔ ከላስ። ግን አንድ ሰው ጎብን ልጅ ይዞ ደግሞ ያው ማበረታታት ያለ ነው። አብሽሪ፣ ነገ ሌላ ቀን ነው። ሁሉም ያልፋል። አው ታጋይ ነሽ፣ ትለፋለሽ፣ አትቀመጪ። ምንም አይንሽን ጨፍነሽ ነው እንትን ብትይ። እንደዚህ ካልሆነ ደግሞ አገር ላይ ያው ዩቲዩብም አሁን ብዙ ጊዜ እውነተኛ ነገር አይደለም ውሸት ብዙ ነገር ሰርተሻል። የሰራሹም ደግሞ ባንቺ ያልተጀመረም ይሄው እድሜ ልኩን አብርሽ ሩታና እንትና ማናት ሄርሜላ ተመካክሮ አይደለም ይሄን ድራማ የሚሰሩት። ያንቺው ለምን ይገርማል ወላሂ። ተመካክሮ እዚህ ጋር እንትን እየተበሻሸቁ ምን እያሉ እስኪ የተኛው እንትን ነው እና እኔ ጋ ምናምን የልጅ አባት ነው። ይሄ ተመካክሮ ነው ያኔ ስለተጠቀሙበት ነው። ተጠቃሚም ስለሆኑ ነው ያኔ ከላስ እስካሁን ሀማቼ ነው። ሌላ ጊዜ የሆነ ድራማ ወዳው ይጀምር። አሁን ከፍቅር ጋር ወዳው የተጀመረው ድራማ ወዳው ቆም። የሆነችም አንድ ማናት የምትባላለች ከሳም እንደዚህ ተጀመረው ወዳው ቆም። ከዚች ጋር ግን ማድሪ ቆይቷል። እሷም እንዴት እንትን ትለኛለ ቢላ ከሱ ጋር ትለጣጠፋለች። ያችም ና የልጅ አባት ነው ብላ ሩታም ያ ስለዚህ በአንቺ ብቻ አልተጀመረም ለማለት ነው። ሁሉም ዩቱበር ነው። አሁን እንትና ማን ነው የተንቢ እያንዳንዱን ዩቱበር ትንቀን ነበረ። ከፋሚሊዎቿ ጀምሮ ከአብርሽ ጀምሮ ከነብሩ ከነሀይሚ ጀምሮ ከእያንዳንዱ ሰው ደምጀም ከነ እንትና ማናት ከነ ፍቅር ከነ ሄለን ሁሉንም ሰው እንደዚህ ያረጉ። ውሸት እናንተ በውሸት እንትን ትላላችሁ ታምናላችሁ። ምን ብላ ስንት ቀን ነው ሊብ ገብታ አዳሜ ጨፍጭፋ ጨፍጭፋ ጨፍጭፋ። አሁን ወንድማ ይሄው ውሸት ድራማ እየሰራ አይደለም። ተፋታን ሌላ የሆነች ከእንትን ከምንድን ነው ከጀርመን እሱን ብላ ሄደች። ከጀርመን መታ ነው ፍቅረኛ ናት ይዣት ሄዳለሁ ብሎ በራሳቸው አመት ባል እንቁጣጣሽ ነው የገና ነው ማድሪድ። የዛኔ እንዴት ነው ያደረገው እንዴ? አባት እናትም ደግሞ ምስኪን ናቸው። እነሱ ራሱ ድራማ ውስጥ ይከታቸዋል። እነሱ ደግሞ ሊያስታርቁ አሁን ደግሞ አባት ሊያስታርቅ አዲስ አበባ መጥተዋል። የአብርሽን አረካት እኮ ነው ጋሼ ሮጦ 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 አሁን ማሰርፋለ እኔ አባት እኔ የአብርሽ አባት ማስ እንዴት ደስ እንደሚለኝ ያሰውን ማስ ሚዲያም ጠፋ እሱ ከላስ። ስለዚህ ሊያስታርቅ እየመጣ እንዴት ያው ተመክሮ ነው የሚመጣው። አስታርቆ ሄደ ይባላል። አሁን ደግሞ የእንትና የተንቢ አባት ኧረ ተውት ከላስ። እነሱ የሆነ ጨዋ ስርዓት ያላቸው ሰዎች ናቸው ከላስ። እናንተ ድራማውን ከጀመራችሁ ይሄው ከራስ ጋር ያለው አንድ ቁራሪት ሮቶ የሚመስል ልጅ አለ። እሱ ራሱ ያስታውቅበታል። እንደዚህ አስነን ራሱ ሰው ድራማ ሲሰራ ራሱ ትወና ራሱ ማታውቁት የሆነ አይናችሁ እንዴት ነው ያስታውቅባቸዋል እኮ። ቆፍጠና አለ ቆፍጣናዎች ትክክለኛ እንትኖች ፊልም ሰሪዎች እነሱ ምንም ነገር እውነት ነገር ነው የሚመስለኝ። ድራማ ነው ባይባል እውነት ነው የሚሰሩት። እውነተኛ አድርጎ ነው የሚሰሩት። ስለዚህ አሁን ዳጣ ድራማ እንዴት ነው? ስንት አይነት ትምህርት ነው ያለው? ስንት አይነት ትምህርት ነው እኛ እንትን እያልንበት ያለ ነው። ስለዚህ እውነተኛ አድርጎ ነው ድራማ መሆኑን እያወቅን እውነት ከደስ እንዴት ነው የሚያንጠለጥለው? እንደዚህ አይነት ድራማ አለ። እናንተ ግን የእውነት አድርጋችሁ ውሸቱን ድራማ ነው ብትሉ እኮ ከላስ እንደ ድራማ አፋችን ከፍተን እንሰማቸዋለን። ግን እውነተኛ ነገር አድርጋችሁ እኮ ነው። እውነተኛ ነገር ከሆነ አንድ ሰው ከተጣለ ሙላዚም ጋር ካሜራ የሚጠቀም አንድ ሰው ግዴታ ከቸገረው ከታመመ ችግር ላይ ከወደቀ የሆነ ሰው ከጎዳው ሰው ይስማኝ የሚዲያም ሰው ይስማኝ ብሎ ወጥቶ ያወራል። አማ ግን ሁለት እንትናማሞች ምኖች ልበላቸው ፍቅረኛማዎች ልበላቸው ውሽማዎች ልበላቸው ባልና ሚስት ልበላቸው ይሄስ ንፍጣቸውና ለሀጫቸው ሲያስረጋርጉ ይመጡና ዝርክርክ ይሉና
እሺ ከዛ ብሎ ከንፈር ሊመጠጥላቸው ነው ለነዚህ። እንዴት ነው ከንፈር የሚመጠጠው? ውሸት እንደሆነ እያወቃችሁ አረ ኤባ ምስኪን እኮ ናት፣ ኤፍሬም ለምንድን ነው የምትጎዳት? ኤባ ጥሩ አረሽ እሱ ቤተሰቡ ስለመወድሽ እንኳን ሄሽ ለማትባል ማድረሽ በዚህ ገባ በዚህ ወጣ ችሎች እውነትም በግ ብለ የአረብ ሀገር በጎች ብላለች እኮ እንትን ሊያይሽው እውነታ ነው። ሊያ አንዳንድ ሂጅባቸው፣ የት አባታቸው ሂጅባቸው ባያቸው። እኛን ራሱ ያራከሱ የአረብ ሀገር ሴቶች አሉን። በእነሱ የተነሳ እዛ ጋር ምንም ካላወቃችሁ አርፋችሁ ወይ ከላስ ድራማ። እኔ አንዳንድ ኮሜንት ድራማው ቀጥሉበት መቼ ነው የሚያልቀው የሚሉ ኮሜንት እኔ ላይክ ነው የሚሰጠው ለእንደዚህ አይነቱ። ለነገሩ ነገ ብቻ መላያቸውም እኮ ራሱ አቅለሸለሹኝ ማየት ራሱ አስጠላኝ። ከላስ ሰው በራሱ ፕራንክ ይሰራራሉ ተመካክሮ የሆነ ነገር። ይሄ ግን ተጣላን እንትን አለኝ ከላስ አልፈልግህም፣ ከላስ አትፈልግኝም፣ ከላስ እንደዚህ ያለ እንደገና አባት እናትን ለሽምግልና አጎት ነው ተብሎ ከአዲስ አበባ የሆነ ሰውዬው ይጎተታል። አክስት ናት ተብላ የሆነ ከዚህ ቤት ሩታ ምንም ማታውቃ ሴት ያደረበ አክስቴ ናት ብላ አብርሽና መቼ የዛኔ ነው ካላምኛቸዋለሁ። እና አብርሽን ጊዜ በደንብ አድርጌ ነው ያመንኳቸው ወላሂ። አብርሽና ሩታ እኮ በደንብ ሰርተውታል እኮ አዲስ አበባ ከአዲስ አበባ እሱም ብላ እንደሄደች ከዛ አክስታ እንትን ምንድነው ይሄ ምንድነው ጉታጅራ እንዳለች አክስቴ ጋር ልማር ብዬ ቤተሰቤን እዛ እንትን ይሄ ምንድነው ከትምህርት ቤት ምንድነው አረ ምንድነው መሸኛ ወንድሜ እምቢ ብለዋል። እንደገና ወንድምሽ እምቢ ካለማስ እጄሽ ጠፋለሁ የሆነ ቦታ እንደገና ሄዶ አረ ወላሂ ይመቻችሁ እናንተ ወላሂ ሰርታችሁ ተሌታ አባት ማንንም አልሰማም ያሉ አብርሽና ሩታ ናቸው። ካላስ የግራም ተነፈሰ የቀኝም ተነፈሰ። አሁን የለም ከነሱ የለም ተተኩሷሉ። ስለዚህ የነሱ ከላስ አንዴ ከላስ እንትን ብሎበታል። አሁን ጋሼን ከአዲስ አበባ ከጉታጀራ አዲስ አበባ አስሩጦ ስንቴ ነው 3 4 አስታርቋል። ከላስ አሁን ግን ከላስ እጅ ወደ ላይ ጫማ ወደ ላይ ሰቅሏል። ከላስ ማን ነው ከላስ ወይ ጓደኛ ነው አቺ ማናት ብዙ የምትባለው ከአሜሪካን ሀገር የመጣችው የአብርሽ እህት ከአሜሪካን የመጣች አንዳለች አይደለም አላለም ከአሜሪካን ቆይ ምን ልሁን ብላ ነው ዩቲዩብ ልትሰራ ነው ከአሜሪካ የምትመጣ። ምን እናንተ እኮ ወላሂ አንዳንዴ የማያልቅባችሁ እሷን ደግሞ መጀመሪያ ያስተዋወቀ ጊዜ እንዴት ነው ፍንድት ብላ ከአሜሪካን እንደመጣች ነገር። እኔ ደግሞ የዛኔ ግን ከአሜሪካን ሳይሆን ከዱባይ የሆነ ዱባይ እህቱ አክስቱ የእናቱ እናትየውን ትመስላለች። እኔ አሁንም እህት አትመስለኝም። ትክክለኛ የእናትየው እህት ናት ወይ አክስት ናት። አክስቴ ሌላት ማድሪ አላውቅም። እሱን ግን ቤተሰብ እንደሆኑ ያስታውቃሉ። ሆኖም ያችኛዋ ከላስ ሰፕራይዝ ተደረገች። እህት አዲስ አበባ አለች የተባለች መቼ መጣሽ እንዴት ብቻ ከላስ እንደዛ ቀስ በቀስ እናቴ አሁን እሷ ናት ሚዲያውን እነሱን እንትን የተቆጣጠረችው። ታስታራቂም እሷ ናት፣ አጣይም እሷ ናት፣ ተቆጣጣሪም እሷ ናት። ከላስ ማንንም አልሰማም እያለች ነው ብዙዬ ማለት ነው። ስለዚህ ይመቻችሁ። ዛሬ ትንሽ ዩቱበሮችን ላስ ላርጋቸው ብዬ ነው። ሰብስክራይብ እያረጋችሁ ሼር እያረጋችሁ ኧረ ተው አበረታቱኝ። አገር ሊገባ ትንሽ ቀን ነው የቀረኝ። እስኪ ብዙዬንም ፈልጌ አብርሽንም ፈልጌ ሩታንም ፈልጌ ሁሉን ኧረ ተው የአረብ ሀገር ሰለቸኝ፣ የመዳም ቤት ሰለቸኝ። አበረታቱኝ። ካምፓኒ ለሚከፍለው እናንተ ምንድን ነው እንደዚህ የሚያደርጋችሁ? ለምን ሰው ትመርጣላችሁ? ብር ካላችሁኝ ብር ምንም የለኝም። ብር ትጠይቃላችሁ አሉ፣ ግን ብር ምንም የለኝም። ብር ካለኝ በዛ ብር ነው ያልሰራበትም እንዴ። ከላስ አበረታቱኝ። ምንም እኛን መጀመሪያ ከአረብ ሀገር ነው የአውሮፓ ሀገር አሜሪካን ሀገር የተለያየ ሀገር ያለው ሰው አይደለም እናንተን ያሳደጋችሁ፣ እኛን ያሳደግናችሁ። ስለዚህ እስኪ አሳድጉኝ ብዬ ግግም ብዬ እድባቸዋለሁ። ስለዚህ አሁን ለማንኛውም የዩቱብ ካምፓኒም እንዳያነሳብኝ እኔ እንትንም ቪዲዮም ከሰው ሲኖር እኮ ነው ከሰው ጋር ሲኖር እዚህ ቤት ደግሞ ብዙም እንትን ማለት እንትን አይባልም። መጥባም ምግብም ሲሰራ ሰዎቹ ከኔ ጋር ናቸው። ምንም ነገር አይመችም። ስለዚህ ባያችሁት አጋጣሚ ሰብስክራይብ ሼር እያረጋችሁ አበረታቱኝ። በተረፈ ኢንሻአላህ በጥሩ ቪዲዮ እንደሚመጣ እርግጠኛ ነኝ። ያው እኔ ሁሌም ያው ስራዬ ላስላስ ነው።
እውነተኛ ነገር ነው ማውራው። ስሜታዊ ሆኜ ማውራ ጊዜ አለ። አንዳንዴ እኮ ተመስጬ ስሜታዊ ሆኜ ማውራበት ጊዜ አለ። ራሱ መልሼ ቪዲዮን ሲሰማ እንትን ይለኛል። እሺ ለማንኛውም ደህና ደሩ። ይበቃኛል። 20 ደቂቃ ላይ 20 ደቂቃ አሁን ለእኔ ማን ሊያይልኝ ነው? ይዩልኝ፣ ኧረ ተው ይዩልኝ። እንደ ሮዛ የምትባላ ዝም ብላ በደመ ነፍስ የፈመሰች እኔ ምን ሆኜ ልፈምስሽ? እሺ ጌም አለኝ፣ ጌም ግዴታ መጫወት አለብኝ። ጌሚን እንትን በሉኝ ብዬ እንትን ልፈምስ፣ ቲክቶክ ልክፈትና። ለማንኛውም ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።